Hi guys, welcome to my channel. It's Kevin Mika American YouTube channel. Welcome to my channel guys. So እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? ና እንዲው መንገድ እየሄድኩ ነው፣ ተራመድኩ ነው። ፀሐይ ናፈቀችኝና ለምን ፀሐይ ላይ አልወጣም ብዬ ምናምን ነገርና ከዛ ፀሐይ ላይ ወጣሁኝ ማለት ነው። ሰው ለምን እንደሆነ አላውቅም። አይሶርት ጋር ነው የምላችሁ አንዳንዴ አጠራጠር ያለ ቪዲዮ አስቀምጣለሁ ማለት እንደምፈልግ ምናምን እንጂ በጣም ነው የምጠፋብኝ። ምን ማለት እንደፈለግኩኝ እዚህ ስመጣ ይጠፋብኛል። አይሶርት ጋር ነው የምላችሁ። ሳምታይምስ እጽፋለሁ ባዲ ማለት ነው። በጣም ፖይንት የሆነውን ነገር እጽፋለሁ፣ መናገር የፈለግኩትን ነገር ማለት ነው። አለበለዚያ ቀጥታ ነው ፎርገት የሚሆነው። በቃ ቀጥታ ነው ከጭንቅላት የምጠፋውና እና ማለት ነው። እንዲሁ እንደምታውቁኝ እኔ ስዊዘርላንድ ላይ ነው ያለሁት። ስዊዘርላንድ እንዳለው ነግሬያችሁ ነበረ ባይ ዘ ዌይ ማለት ነው። እና ማለት ነው ያው ምንም አዲስ ነገር የለም እና ደስት በይሻል ባይ ዘ ዌይ ማለት ነው። ያው ማለት ነው የጤና ሁኔታዬ ደግሞ እኔ በጣም የሚያሳስበኝ ማለት ሌላ ሰው አይደል ነው። እኔ በጣም የሚያሳስበኝ የጤና ሁኔታዬ ነው። ጤና አሁን ላይ ባይዴ ማለት ነው። ያው ወደ ኔዘርላንድ ትመለሻለሽ ካሉኝ ጀምሮ ማለት ነው ህመሙ ቀጥታ ነው ባይዴ ኮንታክት ያደረገው ከዛ ወደዚህ ባይዴ ማለት ነው። በያለሁበት ሆኜ በጣም ነው ኮንታክት የሚያደርገው ባይዴ ማለት ነው። እና ማለት ነው ውዶቼ እንደዛ ብሎ ኮንታክት ተደርጎብኝ አይስፖርት ጋር ነው የምላችሁ። በጣም ነው ባንዴ የምዳከመው ባይዴ ማለት ነው። እና ከዛ ማህፀኔ አካባቢ ላይ ማለት ነው ቀጥል ከድርጎ ነው የሚይዘኝ እንደዚህ አድርጎ ማለት ነው። በዘላንድ ያለው ባዲ ማለት ነው። እና በመጀመሪያ ጅምሩ የጀመረኝ ከየት ነው? ከሊቢያ ነው ባዲ ማለት ነው። ከሊቢያ ከመቼ ጀምሮ መሰላችሁ? ከነዛ ኢሮብ ጋር ነበርኩኝ ባዲ ማለት ነው። ወጥቼ ምናምን ነገር ያልኳችሁ ከነዛ ልጆች ጋር ነበርኩኝ ባዲ ማለት ነው። ያው ናቸው ባዲ ማለት ነው። ወደዚህም ወደዛም ሁሉም አንድ ናቸው፣ ውሾች ናቸው ባዲ ማለት ነው። እንዳልገዳም ይሁን ወደዛም ይሁን ወደዚህም ይሁን ሁሉም ነበረ። አልተናል ልጆች ነበረ። እንዲሁም ደስ ይላል ያኔ ባዲ ማለት ነው። አልተናል ልጆች ነበሩ። ምንድነው የሚባለው ይሄ በቃ ሁሉም የሶስት የሚባሉ ኢሮብ ከሚባሉ እንትኖች ማለት ነው ሁሉም ነበሩና በጣም ሰው በኋላ በጣም እየከበደኝ መጣ። እኔ በጣም ደህና ነኝ ባዲ ወይ ማለት ነው። ማለት ሰው አሁን በጣም ለጉራ ይፈልገዋል እንደ ምናልባት እንደ ፎርማሊ ባዲ ማለት ነው። ከውስጡ ከሚሰማው ነገር ማለት ነው ፎርማ ነው የሚወደው ባዲ ማለት ነው። ሰው የት ነበረ ወይ ደግሞ ከምን አይነት ስጋው ጋር መታየት እንዳለበት እሱን ነገር ነው የሚያሳስበው እንጂ ፎርማሊ ባዲ ማለት ነው። ፎርማሊ አሁን ለፎርማ ደስ የሚላል አይደል? ስታደርገው እንደ ዩኒፎርም ማለት ነው። እዛ ነው የሚያሳስበው። እኔ ግን እንደዛ አይደለሁም እና ዘው ዲፊክልት ታይም ባዲ ማለት ነው። በኋላ በጣም ሰዎቹ አስቸገሩኝ ባዲ ማለት ነው። እየመተቱ ምናምን ነገር ከዛ ሴቶቹ ይመጣሉ ባዲ ማለት ነው። እየጀመረኝ ግን አንዳት ሴት መታ ነበረች እዚያ ያለ ፈረንሳይ ያለችዋ። ከዛ ወዲህ ጀመረኝ ባዲ ማለት ነው። መታ ነበረች ከዛ ጀመረኝ። ከዛ ሲጀምረኝ ማለት ነው በጣም እንትን ብሎ አይኔ እንትን እያለ ነበረ። ከዛ ማህፀኔ ገና አልተያዝኩም ነበረ፣ ግን ሰዎቹ በጣም እንትን እያደረጉኝ ነበረ መሰለኝ። አይ ቲንክ እየበሉኝ ነው እየጠጡኝ ነው አይደል አላውቅም። ሰይጣን ነው በቃ ሰይጣን ናት ምናምን ነገር ብሎ የሰይጣን እንትን እያደረጉብኝ ነው አይደል አላውቅም። ባዲ ማለት ነው ብዙ ነገር ባዲ ማለት ነው የማያደርጉት ነገር የለም ባዲ ማለት ነው። እኔ ባዲ ማለት ነው አሁን የዝሙት ማይንዳችሁ ላይ እንትን የሚያደርጉትን ነገር የምለው ባዲ ማለት ነው። አሁን በኤርትራ ብዬ ስለሰጣሁኝ ባዲ ማለት ነው እነርሱ ብቻ ናቸው ማለት አልችልም። ያኔ እነርሱ ጋር አይቼ ነበረ። እነርሱ ጋር ባይም ግን ከጀርባ ኤርትራውያኖችም ነበሩ ባዲ ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው ኤርትራውያን እና ኢሮብ በፍጹም ነው የማይዋደዱት፣ ግን ደግሞ በጣም ነው የሚተባበሩት እንደዚህ አይነት ኩፍ ስራ ላይ እና በጣም ነው የሚተጋገዙት። ያኔ በቃ ፍቅራቸው ከፍ ይላል ባዲ ማለት ነው። የሆነ ነገር ሲኖር ማለት ነው። በጣም ይገርመኛል ባዲ ወይ ማለት ነው። ሁላችሁም ላይሆን ይችላል፣ አንዳንዶች ናቸው ግን
በጣም ደህና ነን የሚሉ ሰዎችም ባዲ ማለት ነው አንደኛ ተባባሪያቸው ነው የሚሆኑት እና በጣም የሚገርመኝ ባዲ ማለት ነው። እና ለዛ ነው ባዲ ማለት ነው ያው ሰው ስለሆነ ብዙ ጊዜ ማለት ነው ኃላፊነት ለሰው መስጠት የለብንም። ሰዎች ደግሞ በጣም ማመን የለባቸውም። ለጥቅም ሲባል በተለይ ለወረቀት ሲባል የማያደርጉት ነገር የለም ባዲ ማለት ነው። ምንም ኤርትራዊ ይሁን እዚህ ተቀባይነት ቢኖረውም ግን የሚያስቡት ሌላ ነገር ነው ባዲ ማለት ነው። በቋራጭ የሆነ ክፍተት ካለ ወይ የሆነ ነገር ካለ በፍጹም ዝም አይሉም እና ሶ ኬርፉል ልላችሁ እፈልጋለሁ። ሰውን ብታምኑ ሰዎች ማለት ነው ከራሳቸው የሚያስቀድሙት ነገር ምንም ነገር የለም። አሁን ፍቅር እንዲሳካልህ፣ ትዳር እንዲሳካልህ፣ የሆነ ነገር እንዲሳካልህ ብለህ ማለት ነው በሌላ ሰው በኩል ብታደርገው ማለት ነው በሌላ ሰው ብታደርገው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በሌላ ሰው በኩል ብታደርገው ማለት ነው በፍጹም እነርሱ መጀመሪያ ችግር አለን እንደዚህ አይነት ችግራችን እስክንፈታ ድረስ እነርሱ መጋባት የለባቸውም። እንደዚህ አይነት ነገር እስክናደርግ ድረስ እነርሱ ባሉበት መሆን አለበት። እንደዚህ እስክናደርግ ድረስ የሆነ ምክንያት መፈለግ አለብኝ። እንደዚህ እስክናደርግ ድረስ የሆነ ነገር ማድረግ አለብኝ። ችግራቸው መቼ ነው የሚያልቁ? ችግራቸው አይደለም ችግራችን እንኳን አያልቅም ባዶ ማለት ነው የተፋቀረን ሰዎች እና ሌላቸው የሚፈልገው ነገር ምንድነው መሰላችሁ? በተለይ አሁን ፍቃድ ወይ ትዳር ወይ የሆነ ነገር ፈለግ ስትሆን ዳይሬክት እናንተ ገቡበት። ዋይ በጣም በኋላ ልታስተካክሉ ትችላላችሁ። ሌላ ሰው አሁን ሰው በእንደዚህ ስላላደረግኩኝ ወይ እንዲህ ስላላደረግኩኝ ምናምን ነገር የምትሉ ከሆነ ምክንያቱ ይሄን ያህል ህይወታችሁን አሳልፋችሁ አልሰጣችሁ ሚላችሁ ሰው የለም። አታስመስሉ ባዲው ማለት ነው። እና ፍላጎት ካለባችሁ ትክክለኛ ፍላጎት ካለባችሁ ዳይሬክት እናንተ ታደርጉና ከዛ በኋላ ምን ታረጋላችሁ መሰላችሁ? የሆነ ሰው ማቅረብ ትችላላችሁ። ያንን ሰው አቅርባችሁ በሌላ አይነት መንገድ ልትረዱት ትችላላችሁ፣ ልታስረዱት ትችላላችሁ፣ ልትግባቡ ትችላላችሁ፣ እርዳታ ልጠይቁት ትችላላችሁ። ግን እንደዛ አይነት ነገር ላይ እርዳታ ጠይቁ ልላችሁ ፈልጋለሁ። ዋይ ሌላ አራድነት መጠቀም ትችላላችሁ ማለት ነው። የሆነ ሴት ልጅ ማለት ነው እወድሃለሁ ስትልህ ቀጥታ እኔም እወድሻለሁ ባትላትም ችግር የለውም ጥያቄ ውስጥ መግባት ትችላለህ። የፍቅር ጥያቄ ሳታቀርብላት ጥያቄ ልጠይቃት ትችላለህ። ጥያቄ ስትጠይቃት የምትፈልግህ ሰው ከሆነች ፊት ከሰጠሃት እራሷ ልትገባልህ ትችላለች መስመር ላይ። ካልፈለገች ግን ምንም ብትላት ምንም ብታደርጋት ሁሌ ባዲማ አቃቀር ነው የምታወጣበት። ግን ማለት ነው ጊዜ ስትሰጣት በቂ ጊዜ ሰጣት ባይደው ማለት ነው። በ30 ደቂቃ ላይ የሚያልቅ ነገር በ10 ደቂቃ ብትሰጣትም ወይ 20 ደቂቃ ብትሰጣትም 29 ደቂቃ ብትሰጣትም ባይደው ማለት አይበቃትም። እና በቂ ጊዜ ሰጣት፣ ክብር ሰጣት። አንቺም ወንድ ልጅ ወይም ሴት ልጅም ለሁሉም ነው የምመክራችሁ ይሄንን ምክር። ከዛ በኋላ ነው ማረግ ያለባችሁ ነገር ማረግ የምትፈልጉት ነገር ማረግ ባይደው ማለት ነው። አንድ ሰው ወደ ላች የሚፈልገው ነገር ማለት ነው። እና ከዛ ሊቢያ ላይ ያለው ከነርሱ ጋር ያለው ነው የጀመረኝና ከዛ እንደዛ ለካ የሆነ እንትን የሚያደርገኝ ነገር ማለት ነው የሚመጡኝ ነገር ማለት ነው ለጊዜው እየተሰበሰበ ነበር እየተሰበሰበ ከዛ በማህፀኔ ላይ ማለት ነው ጠቅ አድርጎ ሊይዘኝ ማለት ነው። አሁን እንዳያዘኝ ባይ ማለት ነው። እንደዛ የሚያደርጉት ምንድን ነው? ብዙ ነገር ነው ባይ ማለት ነው። ያው እኔ እንደማላውቀው ባይ ማለት ነው። አባታው ጥቅር ነው ንጭ ነው ምናምን ነገር ለካ እንደዛ አይነት ብዙ እንትን ገብቶ ነበረ። ግን እኔ አንዳንድ ነገሮች ይገባኛል። ግን የሚገባኝም ከጊዜው ጋር ደግሞ ድሊት አድርጋለሁ ከጭንቅላቴ ጭንቀት ሲበዛብኝ ባይ ማለት ነው። ግን በእንትን አይደለም በክፋት ወይም ደግሞ በጥጋብ አይደለም እንደዛ ማደርገው ባይ ወይም ማለት ነው። እና ለላችሁ የሚፈልገው ነገር ምንድነው መሰላችሁ ልጅ እና ማለት ነው ውዶቼ ወክ ስፖርት ባይ ወይ ጥሩ ነው። እንደዛ አይነት እንትን ሲኖራችሁ በጣም ወክ ማድረግ አለባችሁ። መንቀሳቀስ በጣም ስፖርት ማድረግ አለባችሁ።
ማለት ይሄ ሀሳባችሁ ይመለሳል፣ ማሰብ ትችላላችሁ። አሁን በጣም ነው የሚከብደው እንደዚህ አይነት እርኩስ ወደ እናንተ ገብቶ ስፖርት መስራት፣ መጸለይ፣ ሰው ጋር መግባባት፣ አሁን የወደዳችሁትን ሰው በትክክለኛ መንገድ ማስረዳት በጣም ነው የሚከብደው። ዋይ ምንድነው የሚመጣችሁ ጭንቅላታችሁ ላይ? መሳደብ፣ በቃ ማናደድ ይሆናል አይደል? በቃ ሌላ ነገር ውስጥ ነው ትራማ ውስጥ ነው የምትጋቡት ባዴ ማለት ነው፣ እንደዚህ ስትያዙ ማለት ነው። እና ማለት ነው ከዛም እንደነገርኳቸው ምንድነው ከችግር እየተፈጠረው አንጆሊና ጁሊን ስፖስታት ያኔ በጣም ሰዎቹ በጣም ላይክ በጣም ቢ አንግሪ ባዲ ማለት ነው። እኔ አንጀሊና ጆሊ በልኝ ያላልኳቸውም ባዲ ማለት አይሰርቱ ጋር ነው የምላቸው። እኔ እቺ ሴት ባዲ ማለት ነው በሌላ በኩል ወይም ደግሞ በጥሩ ነገር ባነሳት ደስ ባለኝ ነበረ ባዲ ማለት ነው። ግን የተዋጥኩት ለዛ ነው። እኔ ሴት ልጅ ባግራውንዴ ስለሆነች ሴት ልጅ አልወድም ያልኳቸው ባዲ ማለት ነው። ለክፋት ሳይሆን በቃ ባግራውንዴ ናት። በቃ አልወድም ባዲ ማለት ነው። ማለት አሁን እንደ እናቴ ምናምን እነርሱ በጣም ክፉ ሆነ አትባዴ ማለት ነው። ያደረጉት ነገር በጣም ከልክም በላይ ስለሆነ ተውት ባዴ ማለት ነው። እሷም አለችበት ባዴ ማለት ነው። እናቴም አለችበት ባዴ ማለት ነው። ዋና እሷ ልትሆን ትችላለች አክተሯ ማለት ነው። እኔ ለምንድን ነው ታውቁታላችሁ? ሴት መጣላው በተለይ በቤተሰቦቼ በኩል ማለት ነው። በሴቶች በኩል ምንም አይነት እንትን የለኝም ፓቴር ማለት ነው። ህጻናቶች ወይም ደግሞ በጣም ድሮ የተለያየን ወይም ደግሞ ሌላ ታሪክ ያላችን ካልሆነ በስተቀር በትክክለኛ መንገድ ድክመቴን ልትሸፍንልኝ የምችል ሴት የለችኝም ባዲ ማለት ነው። ስለዚህ ለራሳቸውም ስለማስብላቸው ነው ባዲ ማለት ነው። ሴት በጣም ተጠቂ ናትና እኔ ደግሞ ሁሌም ስለሰው ማሰብ በጣም ነው የሚደብረው። ለዛ ነው ባዲ ማለት ነው ሴት ልጅ ቢወዳትም ህይወት ውስጥ በጣም ማልፈልጋት ብዙ ጊዜ ማለት ነው። ብዙ ነገር ተፈጥሯል እኔ ጋር ነው። ለዛ ነው እማልወደው ባዲ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንጂ እኔ ለራሴ ነኝ የራሴን እወዳለሁ፣ ሰውንም እንደዛው እንደ ራሴ እወዳለሁ ባዲ ማለት ነው። እና በሚቀጥለው ልነግራችሁ የምፈልገው ነገር ማለት ነው ወንዶቼ ከዛ ማለት ነው ከጊዜ በኋላ ማለት ነው ተያዝኩኝ ማለት ነው። በቃ እንደዛው ሰዎቹ ላይክ ትኩረት ምናምን ነገር ሲያዩ በጣም እንትን አላቸው ባዲ ማለት ነው። እናም ማለት ነው እኔ እንዲሁ እንድትመልስልኝ ያው እወድሻለሁ ይህን ምናምን ነገር ያልኩኛል ነበር እና ወንድ ልጅም አድርጌ ነበረ። የፕሪዝን ብሬክ ሙቪ አክተር ነበር አይደል? በጣም ወደው ነበር ያኔ በጣም መልክ ለሱ ስሜት ነበረኝ ምናምን ነገር ያልኳችሁ ልጅ ማለት ነው። አንድ ልጅ ድሮ ነው ባዲ ማለት ነው። እሱ በጣም ገና ፍቅር ሳልጀምር ነው ያፈቀርኩት በቲቪ ማለት ነው። እና ነበረ ባዲ ማለት ነው። እሱም በጣም እንትን አላረኩም። ያው እኔ ሴት ስለሆንኩኝ ባዲ ማለት ነው ዝም ብዬ ሴት ላይ ትኩረት አረኩኝ። ግን በፊልም ስለምከታተላት ነበረ ባዲ ማለት ነው። ፊልም በጣም ነው የምወደው ባዲ ማለት ነው። እንዲሁም ከማስታውሰው የማላስታውሰው ስለሚበዛ ነው እንጂ እማልከታተለው ፊልም የለም። ማስታውሳቸው በጣም ብዙ ናቸው፣ ግን ፊልም በጣም ነው የማየው ባዲ ማለት ነው። እና ማለት ነው ወንዶች ነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ከዛ ከቆይታ በኋላ የሆነች ልጆች ነበሩ። ኤርትራ ናቸው አይደል? አላውቅም። ኤርትራ ነች ነበሩ መሰለኝ አይተንክ። ከዛ 3 ልጆች ነበሩ። አንዷ ሩታ፣ አንዷ ናዝሬት፣ አንዷ ፈርዝ ትባል ነበረች ባዲ ማለት ነው። ግን እኔ የሄድኩት እዚህ ያለው ሳላህ ማለት ነው ቢጫ ጋር ማለት ነው። ከሱ ጋር ጥሩ ግንኙነት ነበር። ላይክ ቢያናድደኝም ምንም ቢሆንም በቃ ላይክ እንግባባ ነበር ባዲ ማለት ነው።
ከዛ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ከዛ ያኔ ማለት ነው ያቺ ፈሩዝ የተባለችዋ እና ስለ ሶስቱም መጡ ባይዴ ማለት ነው። ከዛ ሶስቱም ሲመጡ እኔ ጋደሉና እንዲሁ ባይዴ ማለት ያኔ ልጁ ግን ቢለኝ ጥሩ ምን ሊያደርጉ ነበር የመጡት አለኝ። ለተንኮል ነበር የመጡት ባይዴ ማለት ነው። ከዛ የሆነ ጠበል ምናምን ነገር ይዘው መጡ እኔ ቤት። ከዛ ቁጭ አሉና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው በኢየሱስ ክርስቶስ ስም ማለት ነው። ከዛ ማለት ነው ወዶቼ ቁጭ አሉና ልጅቷ ፈሩዝ የተባለችው አንቺ ጋር ላድር ነው አለችኝ ማለት ነው። እንደ አሁኑ ወር የሆነ ወር ወጥቶ ነበር። ወርሃ ነው የሚባለው ወር ሙሉ ሆኖ ነበርና ወጥቶ ነበር። ከዛ ማለት ነው ከዛ እኔ ደግሞ ፈቀድኩላቸውና ነው አልኳቸው። ከዛ ማለት ነው ግን ሂጂ ብለውኝ ነው የሄድኩት። ከዛ ማለት ነው ውድድ ያው የምትኖሪበት ካለሽ ከቤታችን ሂጂ ምናምን ነገር አለኝ ባሌ ማለት ነው። ለመሄድ አስቤ ነበር ግን አይደለም ጠንቋዮች ናቸው ልጆቹ። አረን አላውቅም አትሄድም መሄጃ የላትም ብሎ ይሆን አይደል አላውቅም ተሸውለው ይሆን አላውቅም። ከዛ እንደዛ ሲልም ጊዜ ወይ ጨለ ምናምን ነገር ብዬ ሄድኩኝ። ከዛ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ቤቱን ሂጄ ነበረ እኔ በሌላ በኩል ልጆቹም ስለ አሰለች ባዴ ማለት ነው ከነሱ ጋር አልተናገርኩም። በሌላ በኩል ያው እስከ 2 ሳምንት ልመጣ ምናምን ነገር ብያቸው ነበር የሄድኩት። ከዛ በቃ ልክ እንደገባው ወጣ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ጋደም ሼት ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከዛ ልጅቷ ጸበል ነበረኝ የቅዱስ ያዕቆብ ጸበል ነበረኝ እኔ ጸበል ነበረኝና 24 ነበር የማከብረው 24 25 በዛ አካባቢ ነበር ያከበርኩ ነበር። አሁን 68 ላይ ነኝ 68 ተዋዲው ማለት ነው ገና ዙሩን ያከበርኩት ነው እና ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ማለት ነው አስታውሰዋለሁ። ግን እኔ ቤት ሳገኝ በኃይሌ በብርቱ ነው ማከብረው ባይ ማለት ነው። በቃ አይፈርስ ነው የምላቸው ትልቅ በሬ ነው ዋርዳ ከሰብ አይሰብ በጣም ነው ማሳድገው ባይ ማለት ነው። እና ከዛ ማለት ነው ወጥቼ ልነግራችሁ የምፈልገው ማለት ነው ከዛ ማለት ነው ወጥቼ ከዛ እንደዛ ብዬ ማለት ነው ከዛ ማለት ነው ወጥቼ ጸበሉን እኔ ጋር ተኝታ ማለት ነው አንድ ፍራሽ ላይ ተኝተን ነበረ ባዲ ማለት ነው። ፍራሽ ነበር የነበረኝ ግን ጽድት ያለ ቤት ላይ ነበር። እኔ ለብቻዬ ነው በጣም የምወደው ለብቻዬ ነው የምወደው ለካ እኔ እውነቴን ነው የምላችሁ ብዙ ህመም ነበር የሚገባብኝ ግን እኔ ተሯርጬ ማለት ነው ለራሴ እየተከላከልኩ ስለነበረ ነው እኔ ደህና ይሆንኩት ባዲ ማለት ነው እንጂ ከነዛ ከኢሮብ ልጆች ጋር ኮንታክት ቢኖረኝ ወይም ደግሞ ከነሱ ጋር በእነርሱ መንገድ ቢሄድ ኖሮ ባዲ ማለት ነው አይስወርቱ ጋር ነው የምላችሁ አልቆልኝ ነበረ ሞቼ ነበረ ባዲ ማለት ነው። እኔ ርቀቴን ነበር የምጠብቀው ከዛ ራኳቸው ምናምን ነገር ማለት ነው። እኔ ዝም ብዬ መንገድ ላይ ልወጣ አስቤ ነበረ ከዛ ማለት ነው እና ማለት ነው እንዱቼ ከዛ ማለት ነው እንዱቼ ልነግራችሁ የምፈልገው ነገር ነው መሰላችሁ ከዛ እሷ ስትጥልብኝ ከጊዜ በኋላ ቅዱስ ያዕቆብ ጸበል ከጠፋብኝ በኋላ የሚካኤል ጸበል ነበር የሚመስላቸው ሰዎቹ። ሚካኤል ጸበል አላት እሷ የራሷ ምናምን ነገር እያለኝ ነበር። ሁሌም መንገድ ላይ ጸበል ምናምን ነገር እንስጥሽ ምናምን ነገር እኔ የራሴ ጸበል አለኝ ምናምን ነገር ያልኳቸው ነበር። እኔ ካቶሊክ ነኝና የራሴ ጸበል አለኝ የራሴ ጸበል አለኝ ስላችሁ እሷ የራሷ የሚካኤል ጸበል አላት ምናምን ነገር እያለኝ ነበር። ከዛ አላልኳቸውም ግን ራሳቸው ከዛ ማለት ነው እንዶቼ ከዛ ጠቅ አድርጎ ይዘኛል። ከዛ እሱን ከጣለችብኝ በኋላ ማለት ነው ልክ እሷ እንደ ማህፀን ላይ በጣም ትትያዛለች ልክ
ሆድ ላይ ሳይሆን ማህፀን ላይ ባዲ ማለት ነው እንትን የሚያደርጋት ነገር ነበራትና ከዛ እኔንም በቃ ልክ እንደሷ ማህፀን ላይ የሚይዘኝ ነገር ተነሳ ባዲ ማለት ነው። ለዛ አድርጎ ጥግ አድርጎ ማህፀን ላይ የሚይዘኝ ነገር እንትን አደረገ። እሷ ነበረች በቃ በጣም ነበር ልጅቷ የምታናድደኝ ፈሩዝ ባዲ ማለት ነው። አንጯና ውሻ በሉን ባዲ ማለት ነው። አንጯና ውሻ በቃ በጣም በቃ ቶም እንዲያር ይላችሁ እንዲያር እንኳን ፍቅር አላችሁ ሲወርቱ ነው የምላችሁ። በጣም ነበር የምንጣለው ለካ በሀሳብ አንጋጭም፣ በጠባይ አንጋጭም፣ በምንም ነገር አንጋጭም። ኢየሱስ ክርስቶስ በኢየሱስ ክርስቶስ ወይኔ ፈጣሪ ያለ ሙሻው ሲያስፈራ ከዛ ማለት ነው ወዶቼ ከዛ ማለት ነው ወዶቼ እንደዛ ብለን ማለት ነው ውዶቼ ማለት ነው። ከዛ እንደዛ ብዬ ማለት ነው ለክ ያቺ ፈርዚ የተባለችው አልከ ቃይጥና በቃ ድመት ልበላቸው ማለት ነው። ምናልባት ከተስማማን ትንሽ ጋር የምንስማማው በትክክለኛ መንገድ ናዝረት ጋር ነበር እና ግን ባዲ ማለት ነው በቃ የሆነ ውሽ ነገር ባዲ ማለት ነው ምናምን ነገር ልጅቷን አላውቃትም። በጣም ነበር የምትከብደኝ ባዲ ማለት ነው። በጣም ዲፕሬሽን ውስጥ ነበር የምታስገባኝ። እንዲሁ ፈርዝ ትሻላለች፣ በቃ ፍሪደም አላት። በጣም ቀለል ባለ መልኩ ትናገራለች፣ ግን እኔ ጋር በፍጹም አንስማማም። ከዛ ለሌቱ መጣ እኔ ጋር ተኛች። ከዛ እንደዚህ እየተመለከች አንዋደድም፣ በቃ ስለምትተዋወቅ አንዋደድም ባይ ማለት እኔ አውቃታለሁ፣ እሷም ታውቀኛለች እና አናወራም ብዙ ጊዜ ባይ ማለት ነው። እኔ ምን አይነት ጅል እንደሆነች አውቃታለሁ፣ እሷ ደግሞ እኔ ደግሞ ምን ያህል ሰዎችን ጠንቅቄ እንደማውቅ ታውቂኛለች። ከዛ በፍጹም አንዳንዴ መተዋወቅ ፍቅር አያመጣም ነው የምላቸው። እውነቴን ነው የምላቸው። ከዛ እንደዛ ብለን ማለት ነው እንደዛ ነበረን ነው። ከዛ እኔ የሆነ ነገር ስታናግረኝ ማለት ነው በፍጹም አልሰማትም። ከዛ ምናምን ነገር ማለት ከዛ እሷ ደግሞ እንደዛ ባዲ ማለት ነው። እሷ ደግሞ ምንም አትልም ባዲ ማለት ነው ትላለች ባዲ ማለት ነው። ግን ባዲ ማለት ነው። ከዛ ማለት ነው የሆነ የኔ ልብስ ወይ የሆነ ነገር በቃ እኔ ላይ በጣም ነበረ ናጽነት የነበራት አይስወርት ጋር እንደምላችሁ አንድ ጊዜ 10 ልብስ ትቀያይራለች። ከዛ እኔ ምንም ማለዳትም ባዲ ልጅቷ ገብተኛለች ለነገር እንደሆነ ባዲ ማለት ነው። ከዛ ከሌሎች ሰዎች ጋር አይስወርት ጋር ነው የምላችሁ ኢቭን ካቺ ጦጣ ጋር በጣም እናወራለን ባዲ ማለት ነው። እሷ ደግሞ ቀን ከሌሊት ባዲ ማለት ነው ምትፈለፍለው ባዲ ማለት ነው። የሆነ ሽታ ስለሽተተኝ ነው ፋኛቱ አለ። ከዛ ሳላስበው እንትን ያልኩት ቪዲዮ ላይ እንዳዛ አይነት ነገር አላደረገም ባዲ። ከዛ ማለት ነው አለልም ሰው እንደዚህ ጥፍ ምናምን ነገር ሲላል ብዙ ደስ አይለኝም። እዛ ታለም በስርዓት ቢስ ምናምን ነገር ነው የምለው ባዲ ማለት ነው። ከዛ ማለት ነው እንድቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ልጅቷ እኔ አድራለሁ ስላለች ማለት ነው የሆነ ነገር ፈልጋ እንደሆነች ገብቶኛል። ከዛ ለሊቱ ሙሉ 2 ቃል የተናገርን አላውቅም። ከዛ ማለት ነው ልጅቷን እኔ ምግብ ላመጣላት ስል በቃ ሁሉም ነገር አጣለው ባዲ ማለት ነው። አንዴ ምግብ ቤት ይዘጋል፣ አንዴ የሆነ ነገር ይደረጋል፣ በቃ አይደን ነው አላውቅም። በቃ እድል የሌላት ልጅ ባዲ ማለት ነው። ከዛ እኔ በጣም ገረመኝ ነው። ከዛ ለክ የእውነት ከመጣች አይቀር እንዲሁ እንድርባት ወይ እንድደብራት ምናምን ነገር አልፈለኩም። ከዛ እንደዛ ብለን ፊልሙን አይተን ባዲ ማለት ነው ያቺ ጠማማ ማለት ነው እና ከዛ እንደዛ ብለን ባዲ ማለት ነው በቃ እሺ ስኮል ባዲ ማለት ነው ባየው ወደንሳይ በቃ ለምንድነው አንቺ መንገድ ላይ ሲመጪ ኢትዮጵያ ነኝ ያላልሽው አላለች። ከዛ አንቺ ምን ትለኛለሽ እንደወጣ እኔ አንቺ ሰበባ ምናምን ፌድ ነው የሚባለው እኔ አንቺ ሰበባ ምናምን ነገር ልጅ ሰው አይሰርቱ ጋር ምላችሁ ሌላ ሰው ቢሆን ነው በጣም ይናደዳል። እኔ ግን እንደዛ አይነት እንትን ነገር በጣም ነው የሚያስቀኝ። አሁን በጣም አሁን አለ አይደል እንደ ህፃን የሚያደርገው ሰው በጣም ነው የሚያስቀኝ ማለት ይስላችሁ የኮንፊደንስ የሚያወራ ነገር ባይደኝ ማለት ነው። ከዛ ማለት ነው ወደችዬ እኔ በቁጥር ማላስባትም ነበር ባይደኝ ማለት ነው። ከዛ እንደዛ ብለን ትናረገኝና ከዛ ማለት ነው በቃ የሆነ
ጊዜ ኔዘርላንድ ውስጥ ወድጀው ነበር ያልኳችሁ ልጅ ባዴ ማለት ነው። እሱ ኢፍ ምናምን ነገር ሲልኝ እኔ በጣም ኬፍ ጋር ማለት ስላልነበረኝም ላይክ ሴት ልጅ አላስታውስም። አንዳንድ ወንዶች ግን በጣም ደስ የሚሉ ወንዶች አሉ። በቃ ፊልም ሆነ ፊሊ ወይ ምናምን ነገር ግን ሌላ ስም ይኖራቸዋል ባዴ ማለት ነው። ሌላ ተጨማሪ ስም አላቸው ምናምን ነገርና ብዙ ጊዜ ከኤፍ ጋር ምንም ነገር አልነበረኝም። ኤል በህይወቴ አላውቀውም። ወንድ ኤል ማለት ወንድሜም ስላለን እኔ ደስ ይለኛል ባዴ ማለት ነው። ግን አንዳንዴ ኤል ጥያቄ ምልክት ውስጥ ማስገባው ታይም አለ። ባክግራውንድ ባለኝ ታይም ኤል አልወድም ባዴ ማለት ነው። ባክግራውንድ በሌለኝ ታይም ደህና ነኝ። ያው ማለት ከቅዱስ ሚካኤል ጋር ማለት ነው። በስም ቅዱስ ሚካኤል ምናምን አይ በጎች ፍየሎች እንደዛ አድርገው ነው የሚያዩት። በስመ ስላሴ ከምናምን ነገር እያሉ ባዴ ማለት ነው። እኛንም ባዴ ማለት ፌክ ከምናምን ነገር አይደል አይደል ቁርጥም የሚያደርጉ እንደዚህ ቁርጥምጥምቱን በማህፀናችን ላይ እንትን የሚያደርጉት እና ማለት ነው። ወደችል ነገራችን ፈልገው እንትን ማለት ነው። ከዛ ማለት ነው እንደዛ ሆነና እንደዛ በእንደዛ አይነት መልኩ እኔ በማህፀኔ ተያዝኩኝ ልላችሁ እፈልጋለሁ። በጣም በቃ እየገረመኝ ነው። በጣም ዘና ብዬ እየተናገርኩ ነውና የሆነ ድክመት ነው ባዴ ማለት ነው። እና ከዛ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ቡና ልጠጣ ነው ባዴ ማለት ነው። ቡና ጧት አሪፍ ነው። እውነቴን ነው የምነግራችሁ። በወተትም ለብቻውም በጣም አሪፍ ነው። እውነት ነው እንዳየው እና ማለት ነው ወንዶቼ ከዛ በተለይ እየፈላ ቡናው ልነግራችሁ አልችልም። በጣም ነው የምወደው። ከዛ ማለት ነው ወንዶቼ ልንገራችሁ የምፈልገው ነገር ማለት ነው ከነዛ በዛ አይነት መልኩ እኔ በማህፀኔ ተያዝኩኝ ልላችሁ እችላለሁ እፈልጋለሁ ባዴ ማለት ነው። ከዛ ማለት ነው ከዛ በኋላ ማለት ነው ልጄ አሁን ደግሞ ማለት ነው በኔዘርላንድ ለምን እንደሚያስታውቁታላችሁ በነዛ መንገድ ባዴ ማለት በነዛ ዩሮፕ ምናምን ነገርና ምክንያቱም ኤልያስ አልቀርቡም እነሱ ናቸው በራሳቸው ውጥፍ የሚሉኝ ባዴ ማለት ነው። በየደቂቃው ምናምን ነገር እየደወሉ ይረብሹኛል። አንቺ በቃ ይሆን ደህና ሲሆን ጊዜ ደስ አይላቸው ኤቭሪ ታይም በቃ እንደዛ እንደሆነ የሚፈልጉትና እና የሰጡኝ በሌለባቸው በቃ እንደዚህ መከራ አስወርቱ ጋር ነው የምላችሁ እኔ ባዴ ማለት ነው። እናንተም ያደርጋችሁልኝ ነገር የለም። እኔም ባዴ ማለት ነው እርዳታ ነው፣ ፍቅር ነው፣ ዝምድና ነው ነበረ ብዬ ማለት ነው እጅ አላስገባም ካሁን ወዲህ ማለት ነው። እናንተም እጃችሁን አታስገቡ። እናንተም እራሳችሁን ቻሉ። ይሮባዲ ማለት ነው። ሀበሻ እየወረው ነው። እኔም ራሴ ልቻል እና እንትን ላደርግ እያልኩኝ ነው ባዲ ማለት ነው። እነሱ በፍጹም ሀዘኔታ የሚባል ነገር የላቸውም። ጥሩ ነበረ፣ ጥሩ ጓደኛ ነበረ፣ መጥፎ ነበረ ዲስ ወይ ና ማይ ቢዝነስ። እኔ ባዲ ማለት ነው ጥሩ የሚሆነው መጥፎ የሚሆነው እኔ ራሴ ጥሩነት በጣም ይታየኛል ባዲ ማለት ነው። እና በሰዎች ዘንድ ባዲ ማለት ነው ታማኝ የነበርኩት ማለት ነው። በጣም ታማኝ የነበርኩኝ እውነት ለመናገር የሆነ ነገር ላይ በጣም ነበር ሰዎች የሚያምኑ ማለት ስለሚያምኑኝ ሳይሆን ታማኝነቴን ይታይብኝ ነበረ ባዲ ማለት ነው። እሱ ነገር ያው ሰው ባዲ ማለት ነው የሆነ ነገር ቢታይ ነገር ካለበት ይታይበታል። ደሴት ከዛ ውጭ ደግሞ ነገራችን የምፈልገው ነገር ማለት ነው እና አሁን ደግሞ አብቅቶለታል ባዲ ማለት ነው። ሌላ ድራማ ውስጥ አልገባም ባዲ ማለት ነው። ሰዎቹ ምንድነው አሁን ይሄን ያህል እንድነሱ ያደረጋቸው ነገር ምንድነው? ተስፋ መቁረጥ አይደለም። ሀበሻ
ለእርስ በርስ በጣም ነው የሚቀናነው። አሁን ኤርትራዊ፣ ኢሮብ፣ ኢትዮጵያዊ ምናምን አማራ፣ ሌላ በጣም ነው የሚቀኑት ባዴ ማለት ነው። ሁሌ ምንድን ነው የሚያደርጉት? አሁን ወይ ትግርኛ ስትል ወይ አማርኛ ስትል ወይ ኢሮብ ስትል ለእርስ በርሳቸው ቅናት አላቸው። እኔ እንደነገርኳችሁ ኢሮብ ውስጥ ነበረን እንጂ ከኢሮብ ውጪ ከኢሮብ በላይ ማለት ነው ሌላ ቦታ ቅርብ ቤተሰብ አለን፣ ቅርብ ሰው አለን ምናምን ነገር ማለት ነው። ቅርብ ሰው አለን ስላችሁ ማለት በጣም የሚቆምልን ሰው አለ ሳምታይምስ ባዴ ማለት ነው። ግን አሁን የሚቆምልን ስላችሁ አሁን በገንዘብ አይደለም። በገንዘብ በባዴ ማለት ነው ማንም ለማንም አይረዳም። ግን በእውነተኛ መንገድ ላይ ባዴ ማለት ነው። አሁን ወደ ኢሮብ ባዴ ማለት ነው ወይ ጥገኝነት የሆነ ነገር ስትፈልግ ባዴ ማለት ነው ጥሩ ታይም ላይ ከጎን ይቆማሉ ባዴ ማለት ነው። መጥፎ ታይም ላይ አሳልፎ ይሰጡሃል። ለዛ አይነት ነገሮች ላይ ባዴ ማለት ነው ውለታ የለብንም ባዴ ማለት ነው። ትልቅ ውለታ ከኢሮብ ጋር የለብንም እና ለዛ ግጭት ይፈጠራል ባዴ ማለት ነው። ሰዎቹ እኛ ላይ ያደረጉትን ነገር ስለሚያውቁ ዋይ ይህን ያህል በቃ አሁን እኔ እኮ የገደለኝ ሰው ወይ ብላ አስገባብኝ ሰው ተመልሼ ከኔ ጋር ስለሚኖር እሱን ባስቀድም ሰዎቹ ሙደህሽ ምናምን ነገር ይላሉ ባዴ ማለት ነው። እንዴት ብለው ምናምን ነገር ይላሉ ባዴ ማለት ነው። ይነሳል ባዴ ማለት ነው። አሁን የሆነ ነገር አድርገህ ባዴ ማለት ነው ተመልሰህ ደግሞ ልጅ ምናምን ነገር ይደዛ ገደል ግባ ከነ ልጅ ምን የልጅ ስሜት አለ ምን የእናትነት እንትን አለሽና ነው የሚለዋቸው ሰዎች። ስለዚህ እንደዛ አሁን ላይ በጣም ኮምፕሊኬትድ ሆኖ ያለው ነገር ኢሮብና ኤርትራ በጣም ቅናት መሀል ውስጥ ነው ያሉት። ኢሮብ ስለ ትግራይ ምንም እንትን የሚያገባቸው ነገር የለም። ኢሮቦች ከነሱ ጋር ቁጭ ስትል ባዴ ማለት ነው በትግርኛ የማያወሩም በአማርኛ የማያወሩም they don't care about nothing። ይደብርህ፣ ዲፕሬሽን ውስጥ ገባ፣ እራስህን እንኳን እንቅ ብታደርግ ምንም ግድ የሌላቸው ሰዎች ናቸው። ለራሳቸው ሲመቻቸው ብቻ ነው የሚያወሩት ባዴ ማለት ነው። ለራሳቸው ይችላሉ። አንተ ካልቻልክ they don't care about nothing። ምንም ነገር ሼር አድርገው ለራስህ እስካልጠየቃቸው ድረስ እና ማለት ነው ወዶች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ አሬ ይሄን ያህል እንትን ውስጥ ሊያካትተኝ የቻለው ምንድነው መሰላችሁ? ሰው አሁን ፈረንጅ ነን የሚሉ አንዳንድ ሰዎች ባዴ ማለት ነው ዝም ብለው ማለት ነው ያውቃሉ፣ ግን ዝም ብለው ማለት ነው የሚሏቸውን ነገር ጀስት ቀለል አድርጎ ማለት ነው ወይ ትግርኛ ወይ አማርኛ ወይ የሆነ ነገር ወይ ኢሮብ ወይ የሆነ ነገር ብለው ሲናገሩላቸው አናታቸው ላይ ይወጣባቸዋል። በቃ እውነት ይመስላቸውና ምናምን ነገር ባዴ ማለት ነው። ከዛ ማለት ነው ማሰር ይፈልጋሉ፣ መምተት ይፈልጋሉ፣ ብዙ ነገር ይፈልጋሉ እና ሀበሻ ምንድነው ማለት የሚፈልጉት are the same። በቃ እና ሀበሻ አፍሪካኖች ያው ነን ባዴ ማለት ነው። አንበላለጥም ወይም ደግሞ እኛ እንበልጣለን ነው የሚሉት ባዴ ማለት ነው። ምንም ቢያደርጉም ስለ ድርጊቱ የሚያስብ የለም። በቃ ልክ እኔ ዛሬ ተናገሬ ነገ ዝም ካልኩኝ ሰው ልክ እንትን እንደሚያደርገው ማለት ነው ልክ እንደዛ አድርጎ ነው የሚያስቡት እነርሱም ባዴ ማለት ነው። ትናንት ያደረጉት ነገር ምንም አይደለም ለእነርሱ። አሁን ስላለው ነገር ብቻ ነው የሚያስቡት እና ማለት ነው። እኔ ደግሞ ሰው ሊረዳኝ ያልቻለው ባዴ ማለት ነው እኔ ግልጽ መናገር የምፈልገው ለምንድን ነው መሰላችሁ? በሌላ ሰው ምንም አይመስላቸውም፣ ምክንያቱ እንደነርሱ ሰዎች ናቸው። እኔ ግን ሌላ ሰው ነኝ፣ አሜሪካዊ ነኝ፣ አፍሪካዊ አይደለሁም። ብዙ ቤተሰብ አለኝ፣ ብዙ ሰዎችን ትኩረት መሳብ እችላለሁ ማለት ከአፍሪካ ውጭ ማለት ነው። ስለዚህ እነርሱ ደግሞ እኔ ጋር ተለጥፎ እኔ እንዳውኑ አድርጎ ማለት ነው እኔን በትክክለኛ መንገድ ሳይሆን በእኔ ነገር ላይ መጠቀም ይፈልጋሉ። አንዴ እርዳታ እያስመሰሉ አንዴ የሆነ ነገር የሰዎችን ባግራውንድ ያዩና እነዛ ሀበሾችም ከዛ ልክ በሰዎቹ ባግራውንድ እኔን ማዳከም ይፈልጋሉ። ከኔ ጋር ጥላቻ ይኖራቸው አይኖራቸው
ሀበሻ አንዳንድ ሀበሻ ምን አይነት ባህሪ ያላቸው ማለት ነው። ብዙ ብሄር ነው ያለው ባዴ ማለት ነው። እኔ ላይ ብዙ ብሄር ነው ያለው፣ አንድ ብሄር አይደለም። እና ከዛ ምን ያደርጋሉ ባሰላችሁ የሰዎችን ባግራውንድ ያዩና ከዛ ሰዎች ላይ ማለት ነው የሚጠሉትን ነገር ወይም የሚጠራጠሩትን ነገር ወይም ደግሞ እሷ ታደርጋለች ብሎ የሚሰጉትን ነገር ሲያዩና ከዛ ምን ያደርጋሉ ማለት ነው ልክ እኔ ላይ እንትን ያደርጋሉ። ምንድን ነው የሚባለው? ልክ እኔ ላይ ሰዎቹን ያስነሳሉ ባዲ ማለት ነው። በዛ መንገድ እያስመሰሉ ምክንያቱ እኔ ብዙ ባግራውንድ አለኝ ለዛይ ባዲ ማለት ነው ከበፊቱ ይልቅ ባዲ ማለት ነው። እና እሱ ነው ባዲ ማለት ነው ዋና ችግር ሊሆን የቻለው እና ማለት ነው እኔ ባዲ ማለት ነው አንዱን ማለት አልፈልግም። ላይክ ባለውለታ እኔ ጋር ምን አለ መሰላችሁ በጣም ኢየሱስ ክርስቶስ ጥላትን ወደድ ይላል፣ የሚጠሉህን አክብር ይላል ምናምን ነገር ይላል ባዴ ማለት ነው። ልክ እኔ ባዴ ማለት ነው ሰዎቹ ነገሮቹ በሄደበት መንገድ ነው የሚመለሰው። በቃ ያጠፋ ሰው ልክ እንደነበረ ያስተካክለዋል። ከዛ በጣም በቃ ልክ የሆነ ነገር እንዳደረገ የሆነ ነገር ያደርጋሉ። ነገሮቹ እንደዛ አይደለም። እኔ ለምንድን ነው ብዙ የማይገርመኝ ሁሉም ነገር ባዴ ማለት ነው ፈጣሪ እንዲሁም እኔ የዋህ ስለሆንኩኝ ለሰዎችም የዋህ እንዲሆን ያደርገኛል ባዴ ማለት ነው። ልክ እንደ ልቤ ማለት ነው እና ማለት ነው እኔም ለሰዎቹ ባዴ ወይ ማለት ነው እውነት ልክ ነገሮቹ በሄደበት መንገድ ይሄ ይመለሳል ነው የምለው ባዴ ማለት የሆነ ጥፋት ካለ በዛ በኩል መልሰዋለሁ ባዴ ማለት ነው። አንዳንዴ የማደርጋቸው ነገር አለ በፈጣሪ ኃይል ባዴ ማለት ነው በሰዎች ኃይል ሳይሆን ለኔ እና ማለት ነው እሱ ነው እኔን የከበደኝ ነገር እና የደበረኝ ነገር። ሰዎቹ አሁን እኔ ሀበሻ መሀል በጣም ተቀረቀርኩኝ ባዴ ማለት ነው ተቀረቀርኩኝ። ዋይ they are only በጣም እርስ በርስ ላይ ይቀናናሉ ባዴ ማለት ነው። ምንም ቢሆን ከኔ የሚበልጥ ሰው አይደለም። ምንም ቢሆን እሱ ሙስሊም ነው። ምንም ቢሆን እሱ ከመጋረጃ በኋላ ሌላ ታሪክ አለው። እሱም በጣም ከኔ በጣም አይሻልም። እንዲህ ያደርጋል፣ እንደዚህ ነው፣ እንደዚህ ይጠረቅላል፣ ሰው ይበላል፣ እንደኔ ሰው እንትን ያደርጋል፣ ሰው ነፍሰ ገዳይ ነው፣ እንደኔ እንደዚህ ነው፣ እንደዛ ነው፣ እንደዛ ብዙ ነገር ይላሉ ባዴ ማለት ነው። እና ማለት ነው መፍትሄው ባዴ ማለት ነው ውዶቼን እኔ በትክክለኛ መቀበል ነው ባዴ ማለት ነው። እንደ አጋጣሚ ሆኖ እንደ እድል ሆኖ ነገሮች ስለማይጋጭላቸው ማለት ከአፍሪካና የአሜሪካ ዲፈረንት ያለን ሰዎች ስለሆነ ባዴ ማለት ነው ግዴታ ይቀበላሉ ባዴ ማለት ነው። እኔ እንደኔ ባዴ ማለት ነው ቢሆንም ግን ባዴ ማለት ነው እኔን በጣም አሁን ታይም ላይ በጣም ችግር ውስጥ ያስገባኝና እንደዚህ እንዲያዝ ያደረገኝ ማለት ነው። አይ እሱ ከሚጠቀምባትማ እሱ የሆነ ለሱ ከምትልማ እኔ ልጠቀምባት፣ አይ ለሱ ከእንደዚህ ከሚሆንም ምናምን ነገር ይላል ባዴ ማለት ነው። አሁንም ምናምን ነገር ብሎ ማለት ነው ሰዎቹ የእርስ በርሳቸው ላይ ያላቸው ንቀት ነው እኔ ላይ የሚያሳዩት ባዴ ማለት ነው። እና ባዴ ማለት ነው የሚገርማችሁ ነገር ባዴ ማለት ነው ሰዎቹ ለጥሩ ነገር ብዬ ማለት ነው ትንሽ እርዳታ ባደረግኩላቸው ከዛ ምን ያደርጋሉ? እኔን ትወደኛለች፣ እኔን በቃ ታመልከኛለች እንደ ፈጣሪ በቃ እንደ ምናምን ስለሚሉኝ በጣም ነው የከበደኝ። እኔ ባግራውንድ እስካለኝ ድረስ ራሴን ልከላከል ነው። ምን እናት ልጃ ምናምን የሆነ ነገር መስጠት አትወድም፣ መታዘዝ አትወድም፣ ምናምን ነገር መናገር አትወድም ልትሉ ትችላላችሁ። እኔ ከራሴ በላይ የማስበልጠው ነገር የለም ባዴ ማለት ነው። እንደዛ ነው የሚቀጥለው። የፈለጋችሁ ነገር ማሰብ ትችላላችሁ። እኔ እንዴት እንደነበርኩኝ እኔ ራሴን ነው የማውቀው። ግን በአሁን ታይም ላይ እንደዛ አልሆንም ባዴ ማለት ነው። በሰዎቹ ነገር በጣም ነው የሚከበደኝ ባዴ ማለት ነው። እና ከዛ ማለት ነው ዘላለም አለማቸው እኔ እንትን ውስጥ ባዴ ማለት ነው እኔ ባዴ ማለት ነው ለምን ብዬ ነው እነርሱን የሚረዳቸው የሆነ ነገር ማድረግላቸው። ከዛ ማህፀኔ ውስጥ ልገቡ፣ ከዛ ሊበሉኝ፣ ከዛ ሊጠጡኝ፣ ከዛ ሊገሉኝ፣ ከዛ ህይወቴ ሊያበላሹ፣ ከዛ ሊያስሩኝ፣ ከዛ እድሌን ሊቀሙኝ፣ ከዛ ሊመትቱኝ፣ ከዛ ሊጠላልፉኝ ባዴ ማለት ነው ሊቆላልፉኝ ባዴ ማለት ነው የማይታሰብ ነገር ነው ባዴ ማለት ነው። እንደን እናንተ ያላችሁት ጉድ በቃ ፎርማ ላይ አሁን ሰው እንደዚህ ስላለበት እንደዛ ስላለበት ስለሚሉ ነው
እኔ ግን እንደዛ አይነት ነገር ውስጥ የለሁበትም። ድሮም አልነበርኩም፣ አሁንም የለሁበትም። ዋይ እኔ ባይ ማለት ነው ድሮ በራሴ አላፍርም ነበር። ዋይ እኔ ውስጤን በጣም ስለማውቀው ስለምወደው እኔ በውስጤ ነበር በራሴ ነበር የምኮራው። እኔ ሰዎቹ ሲሉ ነበር እንዲህ እኮ ነው እንዲህ እኮ ነው ምናምን ነገር ሲሉ እንደዛ አይነት ነገር በፍጹም አይገባኝም ነበር። ግን እውነት ለመናገር እኔ በጣም ፍቅር ስጀምር ምናምን ነገር መጀመሪያ ድሮ ማለት ነው መጀመሪያ ጊዜ ማለት ነው ከኤክሴ ጋር ነገሮቹ እየገባኝ መጣ እና እየገባኝ ከዛ በጣም አልናገርም ብዙ ጊዜ በፍጥነት ግን በጣም ኮሚክ ነው የሆንኩት። በተፈጥሮ ደግሞ አስተዋይ ነኝ ባዴ ማለት ነው እና ማለት ነው ውዶችዬ እንደዛ ስለሆነ እንደዛ ነው። አሁን ታይም ላይ ደግሞ በእንደዛ አይነት መልኩ የገባኝ የማህፀን ችግር ማለት ነው የሰይጣን እንትን ባዴ ማለት ነው እስቲል ነው ይረብሸኛል። አሁን በቃ አረቦች ይላሉ አረቦቹ ላይ በጣም እንትን አላቸው ባይ ችግር አለ ባይ ማለት ነው። ምን ይላል መሰላችሁ? በቃ ሙስሊም ነው ወይ እነሱ ሰይጣን ናቸው ወይ ብሉ ናቸው